ለብዙ ዓመታት ልጅ ጸንሳለሁ ይወርድብኛል። ወንድማችን ለ4 ዓመት ያክል አንድ በግራ አይኔ እየፈረጠ አይኔን ቸገር ነበር። ግን ለብዙ ዓመታት አይኔ አያይም ነበር። ግን ወንድማችን በኪንታሮት በሽታ እግሬን አሞ ይሰቃየ ነበር። ድንግል ማርያም እቺ እህታችን እንግዲህ ድንግል ማርያም ስላደረገችላት ከደስታው የተነሳ እንባ በእንባ እየተናነቃት ነው። ለብዙ ዓመታት ልጅ ጸንሳለሁ ይወርድብኛል። ነገር ግን የስውሯ ማርያምን ታሪክ በሚዲያ ሰማው። እዚህ እንኳን አልመጣውም። እዛው ጸበሉን ይዘው የመጡ አይዞሽ ይሄን ጸበል እመኝና ጠጪው፣ ከዛን ድንግል ማርያም የተባረከውን ልጅ ትሰጥሻለች። ነገር ግን ይሄን ስትጠቀሚ እንዳትጠራጠሪ እመኒ ብላ ጓደኛዬ የሰጠችኝ ዛሬ የተባረከ ልጅ ወንድ ልጅ ታቅፌ በመካከላችሁ እገኛለሁ። ክብር ለድንግል ማርያም አመስግኑልኝ ትላለች እህታችን። እግዚአብሔር የተመሰገነ ይሁንልን። ይሄንን ሕፃን እናታችን ስውሯ ማርያም እቅፍ ድግፍ አድርግታ ትልቅ ደረጃ ታድርስላት። በሉና አመስግኑላት። ክብር ለድንግል ማርያም። ወንድማችን ለ4 ዓመት ያክል አንድ በግራ አይኔ እየፈረጠ አይኔን ቸገር ነበር። አይኔን ከአቅም በላይ ያመኝ ነበር። ድንግል ማርያም ደጅ መጣው። ጸበሏን ተጠቅሜ ይኸው ዛሬ ድንግል ማርያም አይኔን ፈውሳኛለች። ክብር ለድንግል ማርያም ይሁን። አመስግኑልኝ ብሏል። አመስግኑለት። ይህ የምትመለከቷቸው እናታችን የዕድሜ ባለጸጋ ናቸው። ነገር ግን ለብዙ ዓመታት አይኔ አያይም ነበር። ከባድ ነው ወገኖቼ። ዛሬ ደፋ ቀና ብለን የመጣ ነው አይናችን ስለሚያይ ነው ወገኖቼ። ለብዙ ዓመታት በአይኔ ጠፍቶ ሲሰቃይ እቅፍ ድግፍ አድርገው ወደዚህ ቦታ ላይ ይዘው ይመጡ ቤተሰቦቼ የስውሯ ማርያምን ታሪክ ሰምተው። ከዚያን እዚህ መጥቼ ድንግል ማርያም የብዙን አንደበት ሕፃናት የብዙን አይኖች አበራሽ ብዙ ዓመታት የዕድሜ ባለጸጋ ናቸው። እኔንም እንዲው ለምስክርነት አብቅኝ አልኩኝ። ዛሬ አይኔ በመካከላችሁ በርቶ ለምስክርነት መጥቻለሁ። ክብር ለድንግል ማርያም አመስግኑ። እንግዲህ ወንድማችን በኪንታሮት በሽታ እግሬን አሞ ይሰቃየ ነበር። ድንግል ማርያም ደጅ መጣው። ከመጣው 7 ቀኔ ነው። በባዶ እግሬ አልንቀሳቀስም ነበር። አሁን ግቢዋን በደንብ እየሮጥኩ ነው። ክብር ለድንግል ማርያም ይሁን። አመስግኑልኝ ብሏል። አመስግኑለት። እቺ የምትመለከቷት እህታችን በአስም በሽታ እሰቃይ ነበር። ያልሄድኩበት ሕክምና የለም። ነገር ግን ተስፋ አላገኘውም። ተስፋ የሰጠችኝ ስውሯ ማርያም ነው። እዚህ ከመጣው ድኜ ሙሉ ለሙሉ ስመረመር ከአስም በሽታ ነፃ ነኝ ተብዬ ዛሬ ለአውደ ምሕረት በቅቻለሁ። አመስግኑልኝ ትላለች እህታችን። አመስግኑላት። ይሄ ብቻ አይደለም። ልጄም ብዙ ችግር ነበረ። ሁሉን ነገር ድንግል ማርያም ፈታልኛለች። ለክብሯ መገለጫ አንድ ባሌ ማር ይዘው መጥታለች እህታችን። አመስግኑላት። ክብር ለድንግል ማርያም። እግዚአብሔር የተመሰገነ ይሁንልን። ይህች የምትመለከቷት እህታችን ለብዙ ዓመታት ልጅ የለኝም ነበር። በልጅ እናፈቅ ነበረ። ድንግል ማርያምን መጥቼ ገድሏን አዝዬ ተማጸንኩኝ። በዛው ይሄ ብቻ አይደለም፣ ደም ግፊትና ስኳር አለብኝ። ከዚያን እዚህ መጣው ገድሏን አዘልኩ። ድንግል ማርያም ይሄም በሽታ አለ፣ ልጅም እፈልጋለሁ፣ እባክሽ የተባረከ ልጅ ስጭኝና ከዚህም ከበሽታ ከደም ግፊትና ከስኳርም ነፃ አውጪ። አንቺ የሚሳንሽ ነገር የለም፣ ለአንቺ የሚከብድ የለም ብዬ እዚህ መጥቼ እንቤን አብሼ አባቶች ካህናት ሰላም ለኪ ደግመውልኝ ተመለስኩኝ። ዛሬ ያማረ ልጅ ታቅፌ በመካከላችሁ እገኛለሁ። ክብር ለድንግል ማርያም አመስግኑልኝ ትላለች። ይሄ ብቻ አይደለም፣ በዛው የጠየቅኩትን ስውሯ ማርያም የጠየቋትን የማታስቀር ነች። ደም ግፊቱም ስኳሩም ሙሉ ለሙሉ ነፃ ነኝ ተብያለሁ። በሰላም ልጄንም ተገላገልኩ። ከስኳርም ከደም ግፊትም ነፃ ተባልኩ። አመስግኑልኝ። ከፍ አድርጋችሁ ነው የምትለው። አመስግኑ። ለሷ የደረሰች ድንግል ማርያም ለተጨነቃችሁት ሁሉ ትድረስላችሁ። ሰገኔ ወንድማችን እግሬን ያመኝ ነበረ። ከመጣው ሰኞ ዕለት መጥቼ ትናንትና ከአቅሜ በላይ ሆነ፣ መንቀሳቀስ አቃተኝ። እመቤቴ እባክሽ በደጅሽ ነውና ያለሁት ፈውሽ ብዬ ድንግል ማርያምን ለመንኳት። ይሄው ዛሬ ተፈውሽ ነፃ ወጥቻለሁ። እመቤቴን አመስግኑልኝ ብሏል። አመስግኑለት። ይህች የምትመለከታት እህታችን ልጅ ነፍሰ ጡር ሆኜ
8 ወር ላይ ሐኪም ቤት ሄድኩኝ። ሐኪም ቤት ከዚያ ወዲህ ስመረመር ምንም አላሉኝ። በ8ኛው ወር ልጁ ጤነኛ አይደለም፣ ልቡ ይመታል፣ ቢወለድም እንደኛ መናገር እንኳን አይችልም፣ ጤነኛ ልጅ አይደለም፣ ላንቺም ያስፈራል፣ ያንቺ ህይወት መትረፍ አለበት፣ ስለዚህ ልጁ በጤነኛ አይገላገልም፣ አልጋ ያዥ ተባልኩ። ከባድ ነው ወገኖቼ። ከዚያን እንደዚህ ሲሉኝ እዛው ደነገጥኩ። ነገር ግን ስውሯ ማርያም መጣችና ፊቴ አይዞሽ አለችኝ። የደነገጥኩት ምልስ አልኩና እናቴ ስውሯ ማርያም ይሄን ታሪክ ቀይሪ፣ ላንቺ የሚሳንሽ ነገር የለም አልኩ። እዛው ከዚያን አልጋ ያዥ አሉኝ። እኔ አልጋ አልይዝም ብዬ ገስግቼ ወደዚህ ቦታ ላይ ስደፋ ስቀና መጣው ወገኖቼ። 8 ወር ነፍሰ ጡር ሆና ከዚያን እዚህ መጥቼ ይሄን የተባለውን ህይወት ቀይሪ፣ ለብዙ የሰጠሽ የተባረከ ልጅ ስጪ፣ እኔ ኦፕሬሽንም አልሆንም መጨረሻውን ያንቺን ነው የምጠብቀው ብዬ እዚህ ቦታ ላይ መጥቼ እንበየና አብሼ ጸበሏን ተጸብዬ ከዚያን አባቶች ካህናት ጸሎት አደረጉልኝ። ገሏን አዝዬ ተመለስኩኝ። ከዛ ስመለስ ቤቴ እንኳን አልሄድኩም። ቀጥታ የሄድኩት ወዲት ነው ወደ ሐኪም ቤት ነው ወገኖቼ እያለችን ያለችው። ሐኪም ቤት ቀጥታ ሄድኩና ቼክ አደረጉኝ። ይሄማ ታሪክ ነው። ምንድነው የተፈጠረው? ሳምንት ዕለት ሌላ ነው፣ ዛሬ የተስተካከለ ልጅ ነው በወድሽ ውስጥ ያለው አሉኝ ወገኖቼ። የስውሯ ማርያም ታሪክ እጹም ነው። አመስግኑ ባካችሁ። ምንድነው ይሄ ታሪክ ነው። ሰሞኑን እንደዚህ አልነበረም፣ ዛሬ ከየት ተቀየራሉ? ሐኪሞቹ ተደነቁ፣ እርስ በርሳቸው ተደነጋገጡ። የት ነበርሻሉ? ስውሯ ማርያም። በቃ ብዙዎች እየመጡ እንደዚህ ታሪክ እየተቀየረላቸው እናያለን፣ ሰማለን። ታሪኩ ተቀይሯል፣ ጤነኛ ነው፣ ልጅ ነው አሉኝ። ወዲያው 9 ወሩ ሞላ። ይኸው በሰላም ተገላግዬ ምንም ነገር ሳልሆን በአውደ ምሕረት ቆም ያለው። ክብር ለድንግል ማርያም አመስግኑልኝ ትላለች። ለክብሯ መገለጫ 10,000 ብር ይዛ መታለች። አመስግኑ። ክብር ለድንግል ማርያም። እግዚአብሔር የተመሰገነ ይሁንልን። ይህ ወንድማችን ባለቤቴ የ3 ወር ነፍሰ ጡር በነበረችበት ሰዓት ጽንሱ ተቋረጠባት። ከዛ ጽንሱ ወደ እጢ ተቀይሯል ተብሎ ሰርጀሪ ያደረጓት። ሰርጀሪ ሲሰሩ ከዚህ በኋላ መውለድ አትችይም፣ በተደጋጋሚ የተለያየ ሕክምና ቦታ ስትሄድ ያንቺም የመውለጃሽ ጊዜ አብቅቷል ተባለች። ነገር ግን ድንግል ማርያም ደጅ መጣንና ለእመቤቴ ድንግል ማርያም ተሳልን። እመቤቴን ለመናት። ይሄው ዛሬ ባለቤቴ ሴት ልጅ ወልዳ 15 ቀኗ ነው። ክብር ለድንግል ማርያም ይሁን። በሰው አይቻልም የተባለው በእግዚአብሔር ተችሎ ድንግል ማርያም አደረገችልን ብሏል። አመስግኑለት። እነዚህ እናታችን ለብዙ ዓመታት አይኔ አያይም ነበረ። ሰሞኑን ለአዲስ አበባ ልጆቼ ያልፈተኑት ሕክምና የለም። ገንዘባቸውን ጭርስ እስከሚያደርጉ ድረስ እድሜ ልኬን ሲያዘዋውሩኝ ነው የኖሩት። መጨረሻ ላይ የስውሯ ማርያም ታሪክ ሲሰሙ ብድግ አድርገው እዚህ ቦታ ላይ ይዘውኝ እንደመጡ ያው አይኔ ታውሯል። ቀጥታ ጸበል አስገቡኝ። ከዚያን ማረፊያ ቦታ አስቀመጡኝ። ከዚያ ለ3 ቀን ሱባኤ ተገባ። ድንግል ማርያም ልጆችም ጠየቁ፣ እኔም በተቻለኝ ድንግል ማርያምን ጠየቁ። ያ ብዙ ዓመታት የእድሜ ባለጸጋ ናቸው። ነገር ግን ዛሬ ባናቱ ስውሯ ማርያም አይናቸውን ሙሉ ለሙሉ በርቶ ይኸው በአውደ ምሕረት ቆመዋል። ክብር ለድንግል ማርያም። እግዚአብሔር የተመሰገነ ይሁንልን። ማርያም